ጤና ይስጥልን። ይህ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። በዜና 42ታችን ስፖርት፣ ቢዝነስ እና የውጭ ዜናዎችን አካተናል። አብራችሁን እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ የምንጋብዛችሁ የዕለቱ ዜና አቅራቢ እኔ ደገሰው በቀለ ነኝ። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። የዶክተር አመኑ መታሰቢያ የመጀመሪያ ደረጃ ሆስፒታል ጥራት ያለው ሕክምና አገልግሎት እየሰጠ መሆኑ ተገለጸ። የሀገራዊ ምክክር ጉባኤ ተሳታፊዎች የተሻለች ኢትዮጵያን ለማስተላለፍ እየመከሩ መሆኑን አመላከቱ። ከውጪ አሜሪካ በኢራን ላይ ተጨማሪ ድብደባዎችን አካሄደች የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ክቡራን ተመልካቾቻችን፣ አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚ አብራችሁን ቆዩ። የዶክተር አመኑ መታሰቢያ የመጀመሪያ ደረጃ ሆስፒታል ጥራት ያለው የሕክምና አገልግሎት በመስጠት የማህበረሰቡን እርካታ እያረጋገጠ እንደሚገኝ አስታወቀ። ለብርቱካን ብዙነህ ዘገባ ዮሐንስ ባይሳ። ዶክተር አመኑ የመጀመሪያ ደረጃ ሆስፒታል በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ነው የሚገኘው። የሆስፒታሉ ስራ አስኪያጅ ዶክተር ምልኪያስ መሰለ ለጋሞ ቴሌቪዥን እንዳስታወቁት ሆስፒታሉ ከተመሰረተ ጊዜ አንስቶ ለአካባቢው ማህበረሰብ ዘለቄታ ያለው የጤና አገልግሎት እየሰጠ ይገኛል። በብቁ ባለሙያዎችና ዘመናዊ የሕክምና መሳሪያዎችም እየተሞላ መሆኑን ጠቅሰዋል። ሆስፒታሉ ለህብረተሰቡ የሚሰጠው አገልግሎት ይበልጥ ቀልጣፋና ጥራቱን የጠበቀ ለማድረግ በትኩረት እየተሰራ መሆኑ ነው ስራ አስኪያጁ የገለጹት። ይህ ሆስፒታል በከተማ አስተዳደሩ ከፍተኛ ትኩረትና በከተማ አስተዳደሩ ወጪ የተገነባ ሆስፒታል ነው እና የከተማ አስተዳደሩ ከፍተኛ ትኩረት ያለበት ሆስፒታል በመሆኑ ማህበረሰቡ በሚፈልገው ልክ አገልግሎት እንዲሰጥ ጥረት እየተደረገ ያለበት ሁኔታ ነው ያለውና የመጀመሪያ ደረጃ ሆስፒታል ላይ የሚሰጡ አገልግሎቶች ኦልሞስት ኦል በሚባል ደረጃ ሁሉም እየተሰጡ ይገኛሉ። ኤክሰፕት ከኦፕሬሽን ክፍል በስተቀር የተመላላሽ ሕክምና ክፍል፣ የድንገተኛ ክፍል፣ የአዋቂ፣ የህፃን፣ የማህፀንና ጽንስ ክፍል፣ የላቦራቶሪ፣ የፋርማሲ፣ የአልትራሳውንድ ላቦራቶሪ፣ ሲቢሲ፣ ኬሚስትሪ ማሽን ለጊዜው እየጠበቅን ያለ ነው። ራዲዮሎጂ ዩኒታችንም አክቲቭ ነው። አሁን አልትራሳውንድ እንዳለን በውድ ገንዘብ ዲጂታል የሆነ ኤክስሬይ በከተማ አስተዳደሩ ትኩረት ከሚኒስትሪ ኦፍ ሄልዝ ጋር በመነጋገር ወደ 10 ሚሊዮን ብር የፈጀ ኤክስሬይ ማሽን ተቋማችን አግኝቶ አሁን ኢንስታሌሽን ላይ ያለ ነው። ቢበዛ አንድ ሳምንት ውስጥ ኤክስሬይ ኦን እናደርጋለን። ኦፕሬሽን ክፍልንም ሪኖቬት የተደረገ ነው ያለው። ምናልባት ከፕራይመሪ ሆስፒታል ደረጃ በላይ በሚባል መልኩ የማህፀንና ጽንስ ስፔሻሊስት ሐኪም አለን። የቀዶ ሕክምና ስፔሻሊስት ሐኪም አለን። ጠቅላላ ሐኪሞች አሉን በቁጥር በዛ ያሉ። በተለይም የተገልጋይ እርካታ ማስገኘት የሆስፒታሉ ትኩረት እንደሆነ ነው ዶክተር ምልኪያስ የሚያመላክቱት። አሁን በአዲሱ መዋቅር ከተማችን 3 ክፍለ ከተማዎች አሉት። አሁን እኛ ያለነው አባያ ክፍለ ከተማ ላይ ያለነውና በአባያ ክፍለ ከተማ ወደ 7 ቀበሌዎች አሉ። ከዛ ውስጥ አዲስ ከተማ ቀበሌ ውስጥ ነው ያለነው። በተለምዶ ኖክሳይት የሚባልበት ቀበሌ ውስጥ ነው ያለነውና እዚህ 7ቱ ቀበሌያት ከዛም ደግሞ ባሻገር ከሲቀላም ከሲቻም ከተለያየ ቦታ የኛን አገልግሎታችን አይተው ሰርቪስ አሰጣጣችን ኳሊቲውን በመስማትም በማየትም ተመራጭ አድርገውን እኛ ጋር እንዲመጡ እንፈልጋለን እና እኛም በትኩረት እየሰራን ያለነው ኳሊቲ ኦፍ ኬሩ ላይ ነው። ኳሊቲ ኦፍ ኬሩን በደንብ ከፍ አድርገን ከስታንዳርዱ ከፍ አድርገን የምንሰራ ከሆነ ሰው ምርጫው አድርጎ መምጣት ይችላል። ከሁሉም አድቮኬሲዎች ከፍ የሚለው ኳሊቲ ኦፍ ኬር ነው። እኛ በሚዲያ የምንሰጣቸው ነገሮች ከማስተዋወቅ ቤት ለቤት ከመዞሩ ባሻገር አንድ ሰው እዚህ ያገኘውን አገልግሎት ደስተኛ ሆኖ ኮሚኒቲው ሲመሰክር ሌላ ሰው ይመጣል ተከትሎና በተለይ ፔሸንት ፍሎውን ይጨምራል ብለን እኛ እንደ ትኩረት አቅጣጫ አድርገን ያሰብነው ኳሊቲ ኦፍ ኬሩ ላይ ነው። የአገልግሎት አሰጣጣችን ጥራት ላይና እዛ ላይ ለመስራት ጥረት አድርገን እየሰራን ያለ ነው። የአርባ ምንጭ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አይሶ ሂሎታ በበኩላቸው ሆስፒታሉ የህብረተሰቡን ጤና እንዲጠብቅ ከፍተኛ አስተዋጽኦ እያበረከተ ይገኛል ብለዋል። ሆስፒታሉ የተቀላጠፈና ጥራቱን የጠበቀ ሕክምና በመስጠት የአገልግሎት ተቀባዮችን እርካታ ማሳደጉን ነው ኃላፊው የተናገሩት። ይህም ከዚህ ቀደም ሲል ይደርስ የነበረውን እንግልት በከፍተኛ ሁኔታ እንዳቃለለው ኃላፊው ያመላክቱት። ሆስፒታሉ አገልግሎት በቅርቡ ይጀምር እንጂ ውስጡ በተደራጀ ሁኔታ የተሟላ ሰራተኛ
ስፔሻላይዝ ካደረጉ ሐኪሞች ጀምሮ የተደራጀ ሰራተኛ፣ ጠቅላላ ሐኪሞች፣ ነርሶች፣ የተሟላ ባለሙያ የሚገኝበት ሆስፒታል ነው። ሆስፒታሉ ያረፈበት ወይም ያለበት አካባቢ ከቅርብ ጊዜ ሰው ወደ ለመኖሪያነት እየሰፈረ ያለበት አካባቢ ከመሆኑ ጋር ተያይዞ ከከተማም ትንሽ ወጣ ከመሆኑ ጋር ተያይዞ ብዙ ሰው አላወቀበትም። ሆስፒታሉ ውስጡን ዞረን እንዳየነው በጣም ጽድት ያለ የተሟሉ ዘመናዊ መሳሪያዎችም የተሟሉለት በሂደት ቀሪዎች ቢኖሩም እንኳን በተደራጀ አግባብ አገልግሎት እየሰጠ የሚገኝበት ሆስፒታል እንደመሆኑ መጠን የከተማው ነዋሪውም ሆነ ከዙሪያው አካባቢ አርባ ምንጭ ከተማ መጥቶ ሕክምና አገልግሎት የሚያገኙ አካላት ይህንን ሆስፒታል እንዲገለገሉበትም እንዲጠቀሙም ጭምር ነው ጥሪ ማስተላልፈው። ምክንያቱም አርባ ምንጭ አጠቃላይ ሆስፒታል ላይ ያለ የሚሰጥ አገልግሎት ከሞላ ጎደል እዚህ ይገኛል። የሰው መጨናነቅም የሌለበት በነጻነት መጥቶ በአጭር ሰዓት ውስጥ የተሟላ ሕክምና አገልግሎት አግኝቶ የሚመለሱበትም ስለሆነ በአገልግሎት አሰጣጡ ላይ እጅግ በጣም ደስ የሚያደርግና ከሌሎች ተቋማት ይሄን ዶክተር አመኑን ለየት የሚያደርገው ምንድነው? ቅድሚያ የዚህ የሚመጣ የትኛውን በሽተኛ ቅድሚያ ጤና መድንን አገልግሎት እንዲያገኝ አርገናል። ይሄን በተጨባጭ የመጡ ሰዎች ተጠቅመው እያመሰገኑ የሚሄዱበት መንገድ አለ። ከዛ ውጪ ደግሞ እንበለውና አሁን በድንገተኛ ሰዓት በተለያየ አጋጣሚ ጎን ላይ ሰው ሳይኖር ራሳቸውን ብቻቸው መጥተው የሚቸገሩትን ራሱ እዚህ ያለው ጤና ባለሙያ እንደ ቤተሰብ ላብራቶሪ ክፍልም ሆነ መድኃኒት ክፍልም ሆነ ክፍያ ክፍልም ሆነ ራሱ እየሮጠ ፋሲሊቴት እያደረገ ሰዎቹ ሳይቸገሩ ሳይጨነቁ እርዳታ አግኝተው ታክሞ እንዲሄዱ እያደረግን ነው። አንዳንድ የዶክተር አመኑ ሆስፒታል ተገልጋዮች በበኩላቸው በሆስፒታሉ እየተሰጠ በሚገኘው የሕክምና አገልግሎት ደስተኛ መሆናቸውን ገልጸዋል። የሆስፒታሉ የሕክምና ባለሙያዎች ቤተሰባዊ አቀባበል፣ እንክብካቤ እንዲሁም ፈጣን አገልግሎት የሚበረታታ መሆኑንም ገልጸዋል። ዶክተር አመኑ ስሙ ሲጠራም ደስ ይለናል። አሁን ደግሞ ከዛ የበለጠ ደግሞ የዶክተር አመኑ ሆስፒታል መተን አገልግሎቱ ምርጥ ነው። ልጆቹም ጥሩ ልጆች ናቸው። ዶክተሩም አቀባበላቸው መጥቶ ማየታቸው ሁሉ ደስ ይላል። በተራ እየወጡ እያዩ እየገቡ እያዩ እንደገና ደግሞ ምርመራውንም እንትን እያደረጉ በጣም ደስ የሚል ነው። አቀራረባቸው፣ የስራ አካሄዳቸው ደስ ይላል። በደቡብ ኢትዮጵያ ክልል የንግድ ስርዓቱን ከዲጂታል ቴክኖሎጂ ጋር በማስተሳሰር ተወዳዳሪ ኢኮኖሚ ለመገንባት የንግዱን ማህበረሰብ ግንዛቤ ማሳደግ እንደሚገባ ተጠቆመ። የክልሉ የንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ንግድና ማህበራት ዘርፍ ምክር ቤት ጋር በመተባበር በአርባ ምንጭ ከተማ ለንግዱ ማህበረሰብ በዲጂታል ማርኬቲንግና ኢኮሜርስ ላይ ያተኮረ ስልጠና እየሰጠ ይገኛል። ፋሲካ ጸጋዬ ተጨማሪ አላት። የደቡብ ኢትዮጵያ ክልል ንግድና ዘርፍ ማህበራት ምክር ቤት ኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ጋር በመተባበር በአርባ ምንጭ ከተማ ለንግዱ ማህበረሰብ በዲጂታል ማርኬቲንግና ኢኮመርስ ላይ ያተኮረ ስልጠና እየሰጠ ይገኛል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ምክትል ዋና ጸሐፊ ወይዘሮ ሄለን ረታ እንደገለጹት ምክር ቤቱ ከንግዱ ማህበረሰብ ጋር ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ እንዲጠናከር በትኩረት እየሰራ ነው። ኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከክልል ምክር ቤቶች ጋር በመቀናጀት ማህበራዊ ኃላፊነቱን እየተወጣ እንደሚገኝ የጠቀሱት ወይዘሮ ሄለን በክልሉ የሚገኙ የንግዱ ማህበረሰብ አባላትን ከቴክኖሎጂ ጋር የማስተሳሰር ስራ እየተከናወነ እንደሚገኝ አመላክተዋል። በደቡብ ክልል ንግድና ዘርፍ ማህበራት ምክር ቤት ጋር በጋራ በመተባበር ያዘጋጀነው ስልጠና ነው። ዋና ዓላማው በተለይ ጥቃቅን አነስተኛና መካከለኛ ኢንተርፕራይዞች በንግድ ውስጥ ከሚቸገሩባቸው ችግሮች ውስጥ ዋነኛዎቹ ገበያን ማግኘት እንዲሁ ደግሞ የመስሪያ ቦታዎችን አግኝቶ በመስሪያ ቦታዎች ተጠቅሞ ንግዶች ፕሮዳክቶቻቸውን ሰርቪሶቻቸውን ገበያ ላይ አቬል ማድረግ ነው። ይሄ የዲጂታል ማርኬቲንግ እና ኢኮመርስ ትሬኒንግ እንደዛ አይነት ቻሌንጆችን ለመቅረፍ የሚያስችል ክህሎትን የሚሰጥ ትሬኒንግ ነው የሚሆነው። ስለዚህ የኢ ፕላትፎርሞችን በመጠቀም
ገበያዎችን ማግኘት ይችላሉ። ንግድና አገልግሎቶቻቸውን ማስተዋወቅ ይችላሉ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የአባላት ጉዳይ ዳይሬክቶሬት ዳይሬክተር አቶ እሱባለው ተስፋ በበኩላቸው በኢትዮጵያ በቢዝነስ ዘርፍ አቅም በየጊዜው በስልጠና ማሳደግ እንደሚገባ ጠቁመው ያገኙትን እውቀትና ክህሎት ወደ መሬት ማውረድና መተግበር እንደሚያስፈልግም አስረድተዋል። ሀገሪቱን የኢኮኖሚ ማዕከል ለማድረግ መንግስት በትኩረት እየሰራ መሆኑን የጠቀሱት አቶ እሱባለው የንግዱን ማህበረሰብ በዲጂታል ቴክኖሎጂ በማጠናከር ሀገሪቱን ተወዳዳሪ ማድረግ ከባለድርሻ አካላት እንደሚጠበቅም አሳስበዋል። ኢትዮጵያ እንደምታወቀው ወደ 2030 ዲጂታል ኢኮኖሚ እየገባች ነው። ዋናው ሞተር የሆነው የንግዱ ማህበረሰብ ደግሞ የዚህ ትልቁ አንቀሳቃሽና የሀገሪቱ ኢኮኖሚ ላይ ዋና ተዋናይ ስለሆነ ቀድሞ መዘጋጀት ዲጂታል ማርኬቱን ኢኮሜርሱን በቂ እውቀት ይዞ ቢዝነስን በእውቀት በስሌት እንዲመራ ከማሰብ አንጻር የዚህ አካል የሆነ ስልጠና ነው። ከስልጠናው የምንጠብቀው ፕራክቲካል እንዲሆኑ ነው። ስልጠናውን የወሰዱ ሞር ስታርታፕ ላይ ያሉ ኢንተርፕራይዞች ናቸው። አሁን እንደምታውቁት ያያቸዋቸው ሰው ወደ ስራ የሚቀይሩ ናቸው። ተግባራዊ የሚያደርጉ ኢንተርፕራይዞች የቢዝነስ ካምፓኒዎች ተወካዮች ናቸው የተገኙትና እነዚህ ካምፓኒዎች ስራውን ተጠቃሚ ይሆናሉ። ዲጂታል ማርኬቱን ጆይን ያደርጋሉ። በዓለም በኢትዮጵያ ተወዳዳሪ የሆነ ቢዝነስ ይፈጥራሉ ብለን ነው የምናስበው። የደቡብ ኢትዮጵያ ክልል ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ረዳት ፕሮፌሰር ልሳነ ወርቅ አማረ በንግዱ ዘርፍ ማህበራት የተደራጁ የምክር ቤት አባላት በመሆን በተቀናጀና በተደራጀ የግሉን ዘርፍ ኢኮኖሚ ንግድና አገልግሎት ዘርፍ ማሳደግ እንደሚገባቸው ገልጸዋል። በቴክኖሎጂው ዘርፉ የንግዱን ማህበረሰብ አቅም ማጎልበት የስልጠናው ዋነኛ ዓላማ መሆኑን ጠቅሰዋል። የንግድና ዘርፍ ማህበራት ምክር ቤት የንግድ ልውውጥ በዲጂታል ስርዓት ተደራሽነት በማድረግ ረገድ የበኩሉን አስተዋጽኦ እያበረከተ እንደሚገኝም ረዳት ፕሮፌሰር ልሳነ ወርቅ ገልጸዋል። በእውቀት የታገዘ ንግድ የዘመነ ንግድ የከተማውን የክልሉን እድገት በመጠን የሀገርን እድገት በሚመጥን ደረጃ እንዲሆን ለማድረግ የሚያስችል ነው። ከተለምዶ ወይም ባህላዊ ከሆነ የንግድ ስርዓት ወጥቶ ዘመናዊ የሆነ ንግድን ለመከተል የሚያስችል በተለይ አሁን በኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ዘመን በዲጂታል ወርልድ በዚህ ዘመን ላይ አብሮ መሄድ የሚያስችል እዚህ ሆኖ ለዓለም ፕሮዳክትን ወይም እቃዎችን ወይም ደግሞ ሰርቪሶችን የማስተዋወቅ በዓለም ላይ ትልልቅ የኢኮሜርሶች አሉ። በኢንተርኔት ንግድ መፈጸም ማለት ነው ኢኮሜርስ ማለትና ኢማርኬቲንግ እንደሱ ነው። የአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአጥንት የማህፀንና የጽንስ ጨምሮ የተለያዩ የሕክምና አገልግሎቶችን በተጠናከረ መልኩ እየሰጠ መሆኑን አስታወቀ። ሆስፒታሉ የማህፀን በር ውልቃት ሕክምናንም በዘመቻ እየሰጠ ነው የሚገኘው። ለከበቡሽ ብርሃኑ ዘገባ ይመንሻል ዮሴፍ። በሆስፒታሉ የጤና ትምህርት ሕክምና አገልግሎት ኮርፖሬት ዳይሬክተር ዶክተር ብርሃኑ አንዳርጌ ሆስፒታሉ የማህፀን ጽንስን ጨምሮ የተለያዩ ሕክምና አገልግሎቶችን በተጠናከረ መልኩ እየሰጠ ነው። ሆስፒታሉ በዘመቻ እየሰጠ የሚገኘው የሕክምና እርዳታ ታካሚ እናቶች ዘመናዊ ሕክምና እያገኙ መሆኑን ገልጸዋል። እየተሰጠ ባለው የማህፀን ውልቃት ሕክምና 100 እናቶች አገልግሎቱን ማግኘታቸውን ጠቅሰዋል። ለሕክምና አገልግሎቱ ስኬት አስተዋጽኦ ላደረጉ ለጎንደር ዩኒቨርሲቲ ሰብ ስፔሻሊስት ዲፓርትመንትና ለጋሞ ዞን ጤና መምሪያ ምስጋና አቅርበዋል። ማህፀን ውልቃት ያላቸው ከማህበረሰቡ ተገለው ያሉ ሰዎችን ልየታ በማድረግ እስከ አካባቢው ሄዶ ልየታ በማድረግ ከልየታ በኋላ ደግሞ የትራንስፖርት አገልግሎት በመስጠት በሆስፒታላችን ከባለፈው ሰኞ ሐምሌ 13 2018 ጀምሮ ዘመቻ እያካሄድን ያለነው። በዚህ ዘመቻ 100 የሚያክሉ ሰዎች በልየታው ተገኝተዋል። ከመቶዎቹ 75ቶቹን በዚህ ሳምንት እስከ አርብ ባለው እናከናውናለን ብለን አቅደን በዛው ልክ እየተካሄደ ነው ያለው። በቀን 15 ያህል የማህፀን ውልቃት ያለባቸው ታካሚዎች ማህፀን ሳይወጣ ቀጣይ መውለድ የሚችሉ እድሜ ላይ ያሉት መውለድ በሚችሉበት ሁኔታ ተሰርተው እየተሰሩ ነው የሚገኙት። ይሄንን ዘመቻ ያቀናጁ አካላትን ከልብ ነው የምናመሰግነው። የጋሞ ዞን ጤና መምሪያ ምክትል ኃላፊ ወይዘሮ ባንጌ ባንጃ በበኩላቸው
ነፃ የሕክምና አገልግሎቱ እየተሰጠ የሚገኘው በዞኑ ከ21 መዋቅሮች ለመጡ እናቶች ነው። አገልግሎቱ እየተሰጠ የሚገኘው አርባ ምንጭ ዩኒቨርሲቲ ከዊንግስ ኦፍ ሂሊንግ ከተባለ ግብረሰናይ ድርጅት ጋር በመተባበር ነው ብለዋል። የፕሮግራሙ ተጠቃሚዎች የሕክምና ወጪና ማንኛውም አስፈላጊ ነገሮች ተሟልተውላቸው የአገልግሎቱ ተጠቃሚ መሆናቸውን አስረድተዋል። እናቶች ባለባቸው የሥራ ጫና ሳይዘናጉ ከበሽታው ራሳቸውን እንዲጠብቁ አሳስበዋል። የማህፀን ውልቃት ያው ግልጽ የሆነ ቦታ ላይ ያለ አይደለም። ሰዎች ብቻቸውን የሚሸመቀቁበት ከሰዎች ራሳቸውን የሚለዩበት በሰቆቃ ውስጥ ያሉበት በሽታ ነው። ያን በሽታ ነው ለማከም ደግሞ በጣም አሳሚ ያስፈልጋል። የቅርብ ክትትልም ያስፈልጋል። እንደዛ የስራዎችን ሰርተን አሁን ከይዞ ተገኝቶ ሕክምናው እየተሰጠ ነው ያለውና እሱን ለማየት ነው ያመጣነው። አሁን ደግሞ የመጡት ከጋጭ ባባ ከቦንክ ከገረሴ ወደዚህ ወደ ቦንክ ከገረሴ በልተን ከጋርዳ ማርታም ጭምር 100 ሰዎች አሁን መጥተው ሕክምናውን እያገኙ ነው ያሉት። ይሄ በሽታ እንግዲያውስ የተለያዩ ስራዎች የተሰሩ ናቸው ያሉት። የተለያዩ አደረጃጀቶች አሉ እስከ ቤት ድረስ ያለ እርስ በርስ አንደኛ በሴቶች ልማት ህብረት ውይይት በማድረግ እዛ በቀበሌ ደረጃ ያሉ ጤና ኤክስቴንሽን ጋር ጤና ባለሙያዎች ጋር ጠጋ ብለው የራሳቸውን የሚያማቸውን ችግር ሳይደብቁ ነግረው ፈውስ እንዲያገኙ ራስን እየታመሙ መደበቅ እንደሌለበት መልእክት ማስተላለፍ እፈልጋለሁ። በሆስፒታሉ የጽንስና ማህፀን ስፔሻሊስት ዶክተር መኮንን መንግስቱ የሕክምና አገልግሎት አሰጣጡ በዘመናዊ የሕክምና ዘዴ በመታገዝ እየተሰጠ መሆኑን ጠቅሰዋል። የታካሚ እናቶች ማህፀን ባለበት ሆኖ የቀዶ ጥገና አገልግሎት እንደሚያገኙም ገልጸዋል። ዞናችን ላይ የማህፀን ውልቃት ከፍተኛ ችግር አለ። እናቶች ወይም ደግሞ ሴቶች ይህን ችግራቸውን ይዘው ቤታቸው ነው የሚቀመጡት። ምክንያቱም ገዳ በሽታ ስላልሆነ። ግን ገዳ በሽታ ባይሆንም እንኳን በእነሱ ላይ የሚያሳድረው የስነ ልቦና ጫና ከፍተኛ ነው። እንደ ማንኛውም ሴት ሃይማኖት ቦታ፣ ገበያ ቦታ፣ የተለያየ ቦታ እንደ ሰው ኢንቮልቭ ማድረግ አትችልም። እንደዛ አይነት ችግር ያለባት እናትና አሁን ላይ ትልቅም ትሆን ትንሽም የሚሰራላት ማህፀኗ ሳይወጣ እዛ ቦታው ላይ ጡንቻዎቹን የማጠንከር ስራ ነው የሚሰራው። ይሄ በጣም ትልቅ ነው ለማህበረሰቡም ለኛም ለሐኪሞቹ። ምክንያቱም አሁን ዘመኑ የደረሰበት ላይ ወይም ደግሞ የሚሰራው ሰርጀሪ የትኛውም ዓለም ላይ የሚሰራው ሰርጀሪ እዚህ መስራት መቻላችን አንድ ትልቅ ነገር ነውና ያ አንድ ትልቅ እንደ ሐኪም በግለሰብ ብትጠይቀኝ አንድ ትልቅ እፎይታ ነው። ምክንያቱም አንድ ወጣት ሴት ስትመጣብኝ ሁልጊዜም ቢሆን ያሳስበኛል። የት ነው ምልካት? አዲስ አበባ ጥቁር አንበሳ ነው ምልካት? ጳውሎስ ነው ምልካት? ወይም የት ነው ምልካት? ታውቂዋለሽ። አሁን ደግሞ ያለውን ፋይናንሻል በርደር የትራንስፖርት ችግሩን ታውቂዋለሽ። እና ያንን እንግዲህ አሁን እዚህ ሰርቪሱን መስጠታችን እንደዚህ አይነት ችግሮችን ሙሉ በሙሉ ይቀርፍልናል። የአገልግሎቱ ተጠቃሚ እናቶችም ጤናቸው በመመለሱና የተባበሯቸውን አካላት አመስግነዋል። እየተካሄደ በሚገኘው ሀገራዊ ምክክር ጉባኤ ተሳታፊዎች አንዳቸው የሌላቸውን ሀሳብ በመረዳት ለልጆቻቸው የተሻለች ኢትዮጵያን ለማስተላለፍ እየመከሩ መሆኑን አስታወቁ። ንጋቷ ይሳቅ ተጨማሪ አላት። ጠቅላይ ሚኒስትር ዶክተር አብይ አህመድና 4000 የህዝብ ወኪል ተመካካሪዎች የተገኙበት ዋና የምክክር ጉባኤ ሐምሌ 8 ቀን 2018 ዓመተ ምህረት በአዲስ አበባ አዲስ ዓለም አቀፍ ኮሚኒኬሽን ማዕከል መጀመሩ ይታወቃል። ከሐምሌ 13 ቀን 2018 ዓመተ ምህረት ጀምሮ የክልሎች የከተማ አስተዳደሮችና በውጭ የሚኖሩ ዜጎችን የሚወክሉ ተመካካሪዎች በንዑስ ቡድኖች ተከፋፍለው በተመደቡላቸው አጀንዳዎች ላይ እየተመካከሩ ይገኛሉ። የዋናው የምክክር ጉባኤ ተሳታፊ እናቶች ለኢዜአ እንደገለጹት በኢትዮጵያ ለዘመናት የቆዩ መሰረታዊ ልዩነቶችንና አለመግባባቶችን በሰለጠነ መንገድ ለመፍታት ምክክር ወሳኝ መሳሪያ ነው። ዋናው የምክክር ጉባኤም አሳታፊና ግልጽ የውይይት መድረክ በመፍጠር በህዝቦች መካከል እውነተኛ እርቅና መግባባትን ለመፍጠር ጠንካራ መሰረት እየጣለ መሆኑን ገልጸዋል። ከተመካካሪ እናቶች መካከል ወይዘሮ ኢስራ አብዱላሂ በዋናው የምክክር ጉባኤ ሀገርን የሚጠቅሙ ሀሳቦችን በማቅረብ በነጻነትና በግልጸኝነት እየተመካከሩ መሆናቸውን ተናግረዋል። ከዚህ ቀደም ኢትዮጵያውያን እንዲህ አይነት የጋራ የምክክር እድል ተፈጥሮላቸው እንደማያውቅ በመጥቀስ በዋናው ጉባኤም አንዱ የአንዱን ሀሳብ በመረዳት ጠንካራ ሀገርን ለቀጣዩ ትውልድ ለማስተላለፍ እየመከርን ነው ብለዋል። የምክክር ጉባኤው ሀገርን ዋጋ ያስከፈሉ ስብራቶችን በመጠገን በህዝቦች መካከል መተማመን የሰፈነባትን ኢትዮጵያ ለቀጣዩ ትውልድ ለማስተላለፍ ጠንካራ መሰረት የጣለ መሆኑን ተናግረዋል።
ሌላኛዋ ተመካካሪ እናት ወይዘሮ መኳ አቡበከር በበኩላቸው የምክክር ጉባኤው የሁሉንም ዜጎች ሀሳብ በአንድ ጠረጴዛ ዙሪያ በማሰባሰብና በመመካከር ሀገራዊ መግባባትን ለመፍጠር ወሳኝ እድል መሆኑን አንስተዋል። በሀገር ጉዳይ የተመካከሩ መሆኑን በመጥቀስ በምክክሩም ለልጆቻችን ሰላም እናወርሳለን ሲሉም ገልጸዋል። የእናቶች ትልቁ ፍላጎት ሀገራዊ መግባባትና ዘላቂ ሰላም ነው ያሉት ወይዘሮ መኮ በዋናው ምክክር አብሮነትን፣ ዘላቂ ሰላምና መግባባትን በመፍጠር ለልጆቻችን የተሻለች ኢትዮጵያን ለመገንባት እየመከርን ነው ብለዋል። ተመካካሪ እናት ደጊቱ ጠጂቱ በበኩላቸው በዋናው ጉባኤ ላይ በሀገራዊ ጉዳዮች ዙሪያ በመመካከር መግባባትን መገንባት የሚያስችሉ ውይይት እያደረጉ መሆኑን ገልጸዋል። የምክክር ጉባኤውም ለቀጣዩ ትውልድ ሀገራዊ መግባባት የሰፈነባትን ኢትዮጵያ ለማስተላለፍ ታሪካዊ ዕድል መሆኑን ጠቅሰዋል። የኢትዮጵያ ዜና አገልግሎት እንደዘገበው ከሀገራዊ ምክክር ዜና ሳንወጣ 10 አባላት ያላቸው ቡድኖች ሲያካሂዱት የነበረው ምክክር በተጠናቀሩ ሪፖርቶች ላይ ከሐምሌ 17 2018 ዓ.ም ጀምሮ ወደ 50 በመሰብሰብ ምክክር እንደሚጀምሩ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉዳዩ ላይ መግለጫ ሰጥተዋል። ሲሳይ ማሞ ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በመግለጫቸው እንዳሉት ምክክሩ አጀንዳዎችን በማብላላት ቀጥሏል። ጉባኤው በምሁራን መግለጫ ተደግፎ በስኬት እየተካሄደ ይገኛል ብለዋል። ተመካካሪዎች በቡድን ተከፋፍለው የተሰጧቸውን አጀንዳዎች በትክክል እያብላሉ መሆኑን ያመለከቱት እንዲሁም በመደማመጥና በመከባበር ወደ ሀሳብ ማጠናቀር ሂደት መሸጋገራቸውን ዋና ኮሚሽነሩ አመልክተዋል። በሂደቱ ተሳታፊዎች እርስ በርስ እንዲቀራረቡ መደረጉን ፕሮፌሰር መስፍን ጠቁመዋል። አጀንዳዎችን በጥራት እንዲያብላሉ በተዘረጋው አሰራር መሰረት ውጤታማ ስራ ተከናውነዋል ብለዋል። በሀገር ግንባታም፣ በታሪክ፣ በፌዴራሊዝምና በማንነት ጉዳዮች ላይ በቂ እውቀትና ልምድ ያላቸው ባለሙያዎች ለተሳታፊዎች ልዩ ግብዓት የሚሆን ገለጻ ማቅረባቸውን ጠቅሰዋል። ከተሳታፊዎች ለተነሱ ጥያቄዎች ምላሽ መሰጠቱንም ገልጸዋል። ሐምሌ 17 2018 ዓ.ም ጀምሮም 10 አባላት ያሏቸው ቡድኖች ሲያካሂዱት በነበረው ምክክር ያጠናቀሯቸውን ሪፖርቶች ወደ 50 በመሰብሰብ እንደሚያቀርቡና ምክክር እንደሚጀምሩ ነው ያመለከቱት። በምክክር ጉባኤው ከመላው ኢትዮጵያ ከ4000 በላይ ተሳታፊዎች መገኘታቸውን ጠቁመዋል። የጤናም የጸጥታና ደህንነት እንዲሁም የትራንስፖርት ዘርፍ ተቋማት እያደረጉ ያለውን ቅንጅታዊ ድጋፍ ፕሮፌሰር መስፍን አድንቀዋል። ፋና ብሮድካስቲንግ ኮርፖሬሽን እንደዘገበው የአፍሪካ የጤና ስርዓትን በራሳችን አቅም የምንገነባበት ጊዜ አሁን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ተጨማሪ አለን። በጋና አክራ በተካሄደው የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካውያን የራሳቸውን የጤና ስርዓት በራሳቸው አቅም የመገንቢያ ጊዜው አሁን መሆኑን ገልጸዋል። ለ10 ዓመታት 70% በላይ የሚሆነው የዓለም አቀፍ የጤና ልማት እርዳታ ከአንድ ወገን ይመጣ የነበረበት ዘመን ማብቃቱን የጠቆሙት ምክትል ጠቅላይ ሚኒስትሩ ይህ ሁኔታ ምንም እንኳን ለሀገሪቱ ፈተና ቢሆንም በራስ አቅም የሚቆም የጸና የጤና ስርዓት ለመገንባት ግን ትልቅ ዕድል ይዞ መምጣቱን አስረድተዋል። አፍሪካውያን ሀገራት ቢያንስ 15% የሀገራት የውስጥ በጀታቸውን ለጤና ዘርፍ ለመመደብ የገቡትን የአቡጃ ቃል ኪዳንና የአፍሪካ ልማት የ2030 ፍኖተ ካርታን ማሳካት እንዳለባቸው አጽንኦት በመስጠት ለዚህም በስኬታማነት የጠቀሱትን የኢትዮጵያውያን 4 ዋና ዋና ተሞክሮችን አቅርበዋል። በመጀመሪያ ደረጃ የጤና ፋይናንስ ወጪ ሳይሆን በዜጎችና ምርታማነት ላይ የሚደረግ ኢንቨስትመንት መሆኑን በመግለጽ በአሁኑ ወቅት በኢትዮጵያ ከ2/3 በላይ የሚሆነው የጤና ወጪ በሀገር ውስጥ የመንግስትና የካፒታል ምንጮች እንደሚሸፈን አብራርተዋል። በሁለተኛ ደረጃ ደግሞ ዜጎችን ካልተጠበቀ ሕክምና ወጪ ለመጠበቅ የማህበረሰብ አቀፍ የጤና መድንን ከ65 ሚሊዮን በላይ ዜጎችን ተጠቃሚ በማድረግ የዜጎችን ቀጥታ የሕክምና ወጪ በ2/3 ያቀለለና የአገልግሎት አጠቃቀምን በከፍተኛ ደረጃ ያሳደገ ሞዴል መሆኑን አብራርተዋል። በሶስተኛ ደረጃ ጠንካራ መሰረታዊ ጤና ጥበቃን በመገንባት በኩል ከ42000 በላይ የጤና ኤክስቴንሽን ባለሙያዎችን በማሰማራት HIV ኤድስ ከህዝብ ጤና ስጋት የመቀነስ የእናቶችና ህጻናት ሞትን የመቀነስ እንዲሁም ተላላፊ ያልሆኑ እንደ ልብ፣ ስኳርና ካንሰር ያሉ በሽታዎችን የመከላከል የተቀናጀ ስራ እየተሰራ እንደሚገኝ ገልጸዋል። በመጨረሻም ፋይናንስ ድጋፍ ያለ ጥሩ አስተዳደር ውጤት እንደማይመጣ በመጠቆም ኢትዮጵያ በአንድ እቅድ፣ አንድ በጀት፣ አንድ ሪፖርት መሪ በዲጂታል አሰራር የታገዘ የጤና ፋይናንስ አጠቃቀም ግልጽኝነትና ተጠያቂነትን ማረጋገጧን አስረድተዋል።
አፍሪካ የራሷን የጤና ስርዓት በራስ አቅም ለመገንባት የሚያስችል ዕውቀት ተቋማትና ተሞክሮ ያላት መሆኑን ያረጋገጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ከአፍሪካ ህብረትና ከአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል ጋር አብራ ለመስራት ያላትን ሙሉ ቁርጠኝነት ገልጸዋል። የኢትዮጵያ ዜና አገልግሎት እንደዘገበው አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስታካሂድ ሁቲዎች ደግሞ በነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናገሩ። ለቢቢሲ ዘገባ ስራክ ሳህለ። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች 2 የሳውዲ የነዳጅ ጫኝ መርከቦችን ማጥቃታቸውን ተናግረዋል። የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጂ በተቀበረበት የውሃ ክፍል ላይ የሚያልፍ ነዳጅ ጫኝ መርከብ በእሳት መያያዙን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮቿን ወይንም የኃይል ማመንጫዎቿን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱ አስጠንቅቀዋል። ሁቲዎች ያሉት እውነት መሆኑ ከተረጋገጠ በኢራን የሚደገፈው ቡድኑ በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከጣለ በኋላ የተፈጸመ የመጀመሪያው ጥቃት ነው የሚሆነው። በሁቲዎች ጥቃት የተፈጸመባቸው መርከቦች ስም አንሴሊያና ላይላ እንደሚባል ቢጠቅሱም ላይላ ላይ የተፈጸመው ጥቃት አልተረጋገጠም። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦቹ የተጣለባቸውን እገዳ በመጣሳቸው በድሮንና በሚሳኤሎች ጥቃት መፈጸማቸውን አስታውቀዋል። የሳውዲ ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት አንሴሊያ የተባለችው መርከብ በቀይ ባህር ላይ እየቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግቧል። በአገሪቱ ትራንስፖርት ባለስልጣን መስሪያ ቤት ውስጥ ያሉ ስማቸው ያልተጠቀሱ ምንጮች ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸው ተጠቅሷል። የመርከቧ ሁሉም ሰራተኞች ደህንነታቸው የተጠበቀ መሆኑን ጨምሮ የዜና ኤጀንሲው በዘገባው ላይ አስታውቋል። የዩናይትድ ኪንግደም ባህር ትራንስፖርትና ንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከብን ምንነቱ ያልታወቀ ተወንጫፊ እንደመታት አስታውቋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣናት ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን ባብ ኤል ማንደብን ለሳውዲ መርከቦች ዝግ ሊያደርጉ መሆኑን ዘግበዋል። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ ቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን እያገለገለ ቆይቷል። የሁቲ አማጽያን በቀይ ባህር ላይ የሚደረገውን የመርከቦች እንቅስቃሴ ማወካቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ መታየት ጀምሯል። ሰኞ ዕለት እገዳው ከተጣለ ጊዜ አንስቶ 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት ለመመለስ ተገደዋል። ቃል አቀባዩ ያህያ ሳሬ በግምት 10 መርከቦች እንዲያፈገፍጉና እንዲመለሱ ማድረግ ችለናል ሲሉ ተናግረዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። የዶክተር አመኑ መታሰቢያ የመጀመሪያ ደረጃ ሆስፒታል ጥራት ያለው የሕክምና አገልግሎት እየሰጠ መሆኑ ተገለጸ። የሀገራዊ ምክክር ጉባኤ ተሳታፊዎች የተሻለች ኢትዮጵያን ለማስተላለፍ እየመከሩ መሆኑን አመላከቱ። አሜሪካ በኢራን ላይ ተጨማሪ ድብደባዎችን አካሄደች የሚሉ የዕለቱ ዋና ዋና ዜናዎቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልን።